ምናልባት የዝናዎት መድብ ይሆንስ? እሱ ልክ ነህ፣ ግን ደግሞ ላይሆንም ይችላል። አይምሮዬ እብድ የሆነ ሀሳብ እያሰበ ነው። ምን አሰብክ? በእርግጥ ሀሳቡ ከባድ ሊሆን ይችላል፣ ግን ደግሞ በእርግጥም ለጥያቄያችን ሁሉ መልስ ሊሰጠን የሚችልም ሊሆን ይችላል እኮ። ነገረኛ እስኪ ልስማ። ጠበቃው የተቀበረበትን የመቃብር ጉድጓድ መቆፈር፣ ምን? ከዛ መሞት አለመሞቱ ማረጋገጥ፣ መቀበር አለመቀበሩን ማረጋገጥ። ስማ አንጎል ተስኩስ አረመልበል ዝም በል። እንዴ ምን ሆናል? ስማ ወልድ መንፈስ ቅዱስ ከሉላና ከሞገስ ጋር ግንኙነት ያለው ሁሉ ከኔ ጋር ይጋጫል። ምን? ሞገስና ሉላ ማናቸው? እኔ አላውቃቸውም እንጂ አታውቂያቸውም? ታዲያ ዝም ብሎ ነበር መርዞ ሲለፈልፍ የነበረው? መርዞ ደግሞ ማን ነው? እኔ መርዞ የሚባል ሰው አላውቅም። ሌላ እኔ ነኝ። 3 አመት ሙሉ የሰራሁበትን ገንዘብ ከለከለች። ማናት የከለከለች? አሰሪ ባለፈው ሰራተኛ ስለ መቅጠር አላወራንም ነበር? ትዝ አይልሽም እንዴ? አሁን እሷን ያገኘኋት ይመስለኛል። አሁን ቃሽን ያሽና እንዴት? እሺ የኔዋ ድሮም የዋ እንደውም ካውቀ ነበር። እስኪ ዋነት የት እንደሚያደርስ እናያለን። ያችን ጭራቅ ቅድስት እናንተን መጨረሻችሁን ሲኦል ካላደረኩት እኔ ማህሌት አይደለሁም። ሞገስ የት ነው ያለው? ምናልባት እስር ቤት። ምን? ያው ወንጀል የሰራ ሰው መገኛው እዛ ነው ብዬ ነው። ትሰሚኛለሽ? ብፈልግ እንደ ጥርስ ሳሙና እንደዚህ ወገብሽን እጂ ፍጭጭ ላረግሽ ይችላል እንዴ? ቢያንስ ቅጣቱን ቀለል አድርግልኝ። እንደ ጥርስ ሳሙና? ዝም በይ። አንድ ወንጀለኛን በደበቅ በራሱ ወንጀል እንደሆነ አታውቂም እንዴ? እና እኔ እኮ ምንም አልደበቅኩም እኮ። ዝም በይ። ሞገስ እየደወለልሽ እንደሆነ አውቃለሁ። እንዴ ድሮ ነበረ። አሁን ጉድጓድ ይግባ ገደል አላውቅም። ካለምንከኝ ደግሞ እምልልሃለሁ። እነዚህ ይኸውልሽ አሁን አዘባርቂብኝ። ይልቅ ደውይለትና የሆነ ሞታ አቀጣሪ። ስልኩ አይሰራም እኮ። ስለዚህ ትደዋወሉ ነበር ማለት ነው። በእርግጠኝነት መድብል እቺ ልጅ የሆነ ቦታ ያቃታል ማለት ነው። ገና እንደመጣች ነበር እየተቀመጠች እሱ ደግሞ በጥርጣሬ አይኑ ሲመለከታት የነበረው ማለት ነው። ልጅቷ ከማህሌት ጋር ከመገናኘቷ በፊት ምን አይነት ስራ ትሰራ እንደነበረ ማስታወስ ይቻላል ማለት ነው። ምናልባትም መድብል ከዚህ በፊት በአንዳች አጋጣሚ ልጅቷ እንደዛ አይነት ስራ እንደምትሰራና አሁን ደግሞ ምናልባት ለሌላ ተልእኮ እነሱ ቤት እንደመጣችም ሊጠራጠር ይችላል ማለት ነው። በእርግጠኝነት ደግሞ ሊጠረጥር የሚችለው ዝናን ነው እንጂ ማህሌት እንደዚህ ታረጋለች ብሎ አይጠረጥርም ማለት ነው። የብሩክ የዋህነት ደግሞ ከሱ የዋህነት የምንረዳው አንዳንድ ጊዜ የዋህነትም አሳልፎ ለጠላት እንደሚሰጠን ነው ማለት ነው። ማህሌትም ያንን ነገር ስታወራ ነበር። ብሩክ ልጅቷን ይዟት እንደሄደ አንተ እኮ የዋነ አቃሃሉ እያለችው ነበርና ከዚህም በኋላ ከልጅቷ ጋር እንደተማከሩት ወደ ስራቸው ይገባሉ ማለት ነው። ቅድስትና ብሩክን ማጣላት በእነሱ መሃል እንዳይስማሙ ጦርነት ወይ ደግሞ ጸብ መፍጠር የሚለውን ነገር ነው። ልጅቷ ያንን አላማ ይዛ ነው እዛ ቤት የመጣችው ማለት ነው። ግን ደግሞ ገና እንደመጣች መድብል እሷን በጥርጣሬ አይን እየተከታተላት ነውና ከዚህም በኋላም ብሩክን ከየት ነው ያመጣት የት ነው ያገኛት የሚለውን ነገር ብሩክ አብራርቶ ከነገረው ይሄ ነገር ወጥመድ እንደሆነ መድብል በእርግጠኝነት ይደርስበታል ማለት ነው። አሁን ላይ ከዝና ጋር እንደዚህ አይነት ጦርነት ውስጥ ሆኖ ሌላ አዲስ ሰው ከመንገድ ላይ እንደዚህ ሆና ተቸግራ ሳያት ይዣት መጣው ተያያዥ አለኝ ብላለች የሚለውን ነገር ብሩክ ለመድብል ቢነግረው መድብል ደግሞ ይሄን ነገር አምኖ አይቀበልም ማለት ነው። ምናልባትም ልጅቷን ይዞ እያሰቃየ ወይ ደግሞ እየመታትም ለምን እንደመጣች ማን እንደላካት ያለውን ነገር ሊያወጣጣት ይችላል ማለት ነው። ሌላው ነገር በጣም የሚያሳዝነው ማህሌት ከዚህ በፊት ሰርታ በደረሰባት ወይ ደግሞ ከደረሰባት ነገር ትምህርት ያለመውሰዷ ነው ማለት ነው። እሷ ብዙ ነገር ተቸግራ የምታድርበት ቦታ አጣ ኤፍራታ ራሱ ከራሷ ቤት እስከምታባረራትና የምትበላው ነገር አጣ ገንዳ ለገንዳ እየዞረች እስከምትበላ ደርሳ አሁን ደግሞ አጭበርብራም ቢሆን ህይወቷን ሊያስተካክልላት የሚችል ገንዘብ ስታገኝ ያንን ገንዘብ ለማውጣት ወይ ደግሞ ያንን ገንዘብ ለማዋል የፈለገችው ለበቀል ከዚህ በፊት ብሩክና ቅድስት ላይ ንዴት ስለነበረባት ያንን ነገር እነሱን ለመበቀል እነሱን ለመቅጣት ለማዋል ፈልጋለችና ነገ ደግሞ ይሄ ገንዘብ ማለቁ አይቀርም። ያ ማለት ማህሌት ድጋሜ ወደ ነበረችበት ጎዳና መውደቀዋ አይቀርም ማለት ነው። አሁን ላይ እነ ብሩክ ቤት ሰራተኛ ሆና የገባችው ልጅ ራሱ እዛ ጋር ብሩክና መድብል
የሷ ዓላማ ምን እንደሆነና ለምን እንደመጣች አውቆ እሷን ቀጥቷት ከቤት ቢያባረሯት ራሱ ልጅቷ ከዛም በኋላ ለማህሌት የሰራችበትን ገንዘብ ተቀብላ እሷም እንደ ኤፍራታ ማህሌትን ከራሷ ቤት ልታባረራት ትችላለች ማለት ነው። ማህሌት ደግሞ ብልጥ ብትሆን ከዚህ በፊት ያለፈው ነገር አልፏል። ከዚህም በፊት ብዙ ስህተት ሰርታ ነበርና ያ ደግሞ ያለፈ ነገር ነው። አሁን እጇ ላይ የገባውን ገንዘብ ሌላ ስራ ስርቼ ህይወቴን አስተካክዬ እኔም እንደ ሌሎቹ ተረጋግቼ ልኑር የሚለውን ነገር ማሰብ ነበረባት። እሷ ደግሞ አሁን ላይ ይሄንን ነገር ማድረጓ ትልቅ ስህተት ነው ማለት ነው። ሌላው ነገር ደግሞ አሁን ላይ የዝና ሞገስም መፈለግ ነው ማለት ነው። ሞገስ የት እንዳለ እያፈላለገ ነው። ስልኩም አልሰራ ብሎታልና ለዛም ነው ዳጣን ይዞ ሞገስ የት ነው ያለው፣ ስልኩ ስለምንድን ነው የማይሰራው፣ ደውይለት ብሎ ዳጣን ሲያስጨንቃት የነበረው ማለት ነው። ሞገስ ደግሞ ያለበትን ሁኔታ አይተናል። አሁን ላይ ምንም ስልክ የለውም። የሚበላው ነገር አቶ ራሱ ጎዳና ወድቋል ማለት ነው። ሉላን ደግሞ ከኔ ጋር እንደዚህ ጎዳና ለጎዳና መንከራተት የለባትም በሚል ነበር እነ ብሩክ ቤት ያስቀመጣት ማለት ነው። እሱ ደግሞ አሁን ላይ ችግር ላይ እንዳለ ነው የሚያሳየው ማለት ነው። መቼም ይሄ ችግር አንድ ቀን ማለፉ አይቀርም። እዛ ጋር መድብል የራሱ ሚና ከተጫወተ ማለት ነው። ጠበቃው ለመድብል ደውሎ ከመድብል ጋር አውርቷል። መድብል ደግሞ ይሄ ነገር ምናልባት ወጥመድ ይሆን እንዴ የሚለውን ነገር ማሰቡ የመድብልን ብልህነትና የመድብልን በሳልነት ነው የሚያሳየው ማለት ነው። ከአንዳንዴ ጠበቃው እዛ ጋር እኔ ጠበቃው ነኝ የሚለውን ነገር ነግሮት መድብል ሊያምኑ አልፈለግም። ለምን ከተባለ ከዚህም በፊት ከጠበቃው ጋር ተገናኝተው አያውቁም። የጠበቃውን ድምጽ ሰምቶ አያውቅም። በስልክ ውስጥ እየሰማ ያለው ድምጽ ደግሞ የጠበቃው ነው ወይስ የሌላ ሰው ነው የሚለውን ነገር ራሱ ሊያረጋግጥ አልቻለም። ግን አሁን ላይ ከብሩክ ጋር ለማድረግ ያሰቡት ምን አይነት ከባድ ነገር እንደሆነ ነው የምንረዳው ማለት ነው። ጠበቃው እውነት ሞቷል ወይስ አልሞተም የሚለውን ነገር ለማረጋገጥ እዛ ጋር ተቀብሯል የተባለውን አስክሬን መቃብሩን ቆፍሮ እዛ ውስጥ አስክሬኑን ማየት ነው ማለት ነው። ይሄ ነገር ደግሞ ለነሱ በጣም ከባድ ነው። ምናልባት ዝና ወጥመድ አዘጋጅቶልን ሊሆን ይችላል የሚለውን ነገር አስቦ ነው ማለት ነው። ጠበቃውም እዛ ጋር እውነት አለው። አሁን እኔ መጥቼ አንተን ባገኘ ዝና ደግሞ ቤተሰቦቼን ያጠፋል፣ እነሱን ያጠቃል የሚለውን ነገር ማሰቡ ትክክል ነው። በእርግጥ ዝናም ይሄን ነገር አስቦ ነበር ባለፈው ሲያወራ የነበረው። ጠበቃው ከነ መድብል ጋር ከመገናኘቱ በፊት እኔ የሆነ ነገር ማድረግ አለብኝ ሲል ነበርና ምናልባት ሚስትና ልጆቹ የት እንዳሉ አፈላልጎ ከዛም በኋላ ቀጥ ብለህ እኔ ጋና፣ ያ ካልሆነ ግን ሚስትና ልጆችን እዚሁ አጠፋቸዋለሁ የሚለውን ነገር ከነገረው ጠበቃው ሚስትና ልጆቹን ስለሚወድ ለነሱም ብሎ እዚህ ጋር ይሄንን መስዋዕትነት እየከፈለ ስላለ ምናልባትም ሄዶ ለዝና እጁን ሊሰጥ ይችላል ማለት ነው። ጠበቃውም ያን ነገር ስለሚጠረጥር ነው እዛ ጋር መድብልን ቤተሰቦቼን አንተ ጠብቅልኝ ወይ ደግሞ ወስደ አንተ ጋር አርግልኝና ከዛም በኋላ እኔ አንተ ጋር መጣለው ያለውን ነገር እንማከራለን ብሎ ከዛም በኋላ ዝና ሲሰራ የነበረውን ወንጀል ብዙ ህገወጥ ስራዎች ራሱ እንደሚያውቅ ነግሮታል ማለት ነው። ያ ማለት ከነ መድብል ጋር ከተገናኘ በኋላ ቀጣይ ስራቸው የሚሆነው ዝና እዛ ጋር የሰራውን ስራ እዛ ጋር የሰራውን ወንጀል ወደ ህግ ቦታ ሄዶ እሱን ማሳጣት ወይ ደግሞ እንዲታሰር ማድረግ ነው ማለት ነው። ግን አሁን ላይ ትልቁ ስራ የመድብል ስራ የጠበቃውን ቤተሰቦች ፈልጎ አግኝቶ እነሱ ጋር ማስቀመጥ ወይ ደግሞ አስተማማኝ ቦታ ዝና አያገኛቸውም የሚባል ቦታ እነሱን ማስቀመጥ ነው ማለት ነው። ከዛም በኋላ እዚህ ጋር ጠበቃውና መድብል የተማከሩት ነገር እነሱ ባቀዱት መንገድ ከሄደላቸው በኋላ ነገሮች ሁሉ ለዝና በጣም ከባድ እንደሚሆኑ የታወቀ ነው ማለት ነው። ባለፈው መድብል ትህትናን እያፈላለጋት ነበርና ከትህትና ጋር ተገናኝቶ መድብል ጠበቃውና ትህትና አንድ ላይ ቢገናኙ ነገሮች ሁሉ ለዝናና ለካሌብ በጣም ከባድ እንደሚሆኑ ግልጽ ነው ማለት ነው። ያው ከዛም በኋላ መሸሽ ነው ያለባቸው ማለት ነው። በእርግጥ ካሌብ ወደ ውጪ ስለሚመላለስ ሁሉንም ነገር ዝናን አጋፍጦ ሊያመልጥ ይችላል። ነገሮች ሁሉ በጣም ከባድ የሚሆኑ በዝና ላይ ነው ማለት ነው። ይሄ ደግሞ የሚያሳየው የዝና ውድቀት በጣም መቃረቡን ነው የሚያሳየው ማለት ነው። ምናልባት እዚህ ጋር የሚያሰጋው መድብል ጠበቃውን ከማግኘቱ በፊት ዝና ጠበቃውን ካገኘ ነው ማለት ነው። ዝና ጠበቃውን አገኘ ማለት በቀጥታ የሚያደርገው እሱን ማስወገድ ነው። እነሱ እዛ ጋር ጠበቃውን ገደሉ ማለት ደግሞ በትክክል ጠበቃውን ገደለ የሚባለው ሞገስ ነው። ፖሊሶች አሁን እንዳለው ሞገስን ማፈላለግ የሚለውን ነገር ሊቀጥሉበት ይችላሉ ማለት ነው። ለምን ከተባለ እዛ ቪዲዮ ላይ ሞገስ ጠበቃው ላይ ሲተኩስ ነው የሚያሳየው። አንተነ ጠበቃውን የገደልከው ይባላል እንጂ በዚህ መሃል ጠበቃው በህይወት ነበረ። እሱ አንተን ሳያገኝ ዝና ደግሞ ቀድሞ ገደለው የሚለውን ነገር እንደዚህ አይነት ነገር ስላሌለ በቀጥታ የሞገስ እጣ ፋንታ የሚሆነው እስር ቤት ስለሆነ አሁን ላይ ምናልባት
ምናልባት መድብል ፈጥሮ ከዝና ቀድሞ ጠበቃውን ካገኘ ነው ማለት ነው። በእርግጥ ጠበቃው ስልክ የለውም። መድብል እንደፈለገ ለሱ ደውሎ እንዳይገናኙ ጠበቃው እስኪደውልለት መጠበቅ ነው ያለበት ማለት ነው። ጠበቃው በየቦታው እየዞረ ወይ ደግሞ በየሱቁ እየዞረ ስልክ ሲያገኝ ለሱ ደውሎ ያለበትን ነገር ማውራት ነው ማለት ነው። ቢሆንም ግን ከሁሉም በላይ በጣም የሚያሰጋው ዝና አሁን ላይ ጠበቃውን እየፈለገ ነው፣ እሱ እንዳያገኘው ነው ማለት ነው። ሌላው ነገር ደግሞ የኤፍራታና የደላላው መርዞ ነገር ነው። ኤፍራታ ባለፈው ማህፀንሽን አከራይና ህይወታችንን እንቀይራለን የሚለውን ነገር ተስማምታበት ነበር። ባለፈው ሰዎቹ ማህፀኑን እንከራያለን ያሉት ጥንዶች ኤፍራታን እራት ጋብዟት ነበር። ከዛም በኋላ የራት ግብዣው ተሰረዘ ተባለ። አሁን ደግሞ ደላላው መርዞ እየተናገረ እንደሆነው ባልየው አንቺን ብቻሽን ሊያገኝ ይፈልጋል፣ ብቻሽን እራት ሊጋብዝሽ ይፈልጋል የሚለውን ነገር ተናግሯልና ምናልባት ባልየው ከኤፍራታ ሌላ ጉዳይ ኖሮት ይሆን ወይስ እውነት እዚህ ጋር ማህፀን ለመከራየት ፈልጎ ነው የሚለው ነገር አሁን ላይ በጣም እያጠራጠረ ነው ማለት ነው። ኤፍራታም አሁን ላይ ባለው ነገር በሁሉም ነገር ቶሎ እየተስማማች ነው። ይሄ ደግሞ የሚያሳየው ምን ያህል ችግር እንደጸናባትና እዛ ጋር ደላላው መርዞ ሰውየው ቤትና መኪና ይሰጥሻል የሚለው ነገር ምን ያህል እንዳጓጓት ነው የሚያሳየው ማለት ነው።